ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ትግራይን የጦርነት አውድማ ያደርጋታል የተባለውን ጦርነት በሁሉም አቅጣጫ ለመጀመር ሩጫ በተጧጧፈበት በአሁኑ ወቅት የክልሉ ጊዜያዊ ርዕሰ መስተዳድር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ውጊያውን ራሳቸው እንደከፈቱ ማመናቸውና ለድርድር ዝግጁ ነን ማለታቸው ትዕዛዝ ሰጪው ሻዕቢያን አስደንግጧል። ፋኖ ወደ ግንባር እንዲገባም ከአስመራ አዲስ መመሪያ መላኩን ተከትሎ ፋኖ በወልቃይት በኩል ጥቃት መክፈቱ የተሰማ ሲሆን በተመሳሳይ ሰዓት የህወሓት ሁለት አርሚ ጦር መፍረሱ ደግሞ የጽምዶ ፍጻሜ መቃረቡ ጠቃሚ ሆኗል። ዝርዝር መረጃ አለን ተሰሙታላችሁ። በሌላ በኩል ደግሞ የኢትዮጵያ አውሮፕላኖች ጥቃት እንደደረሰባቸው ተሰምቷል። ጥቃቱ የሽብር ጥቃት ነው ተብሏል። የኢትዮጵያ አየር መንገድ ንብረት የሆኑ አውሮፕላኖች በአየር ማረፊያ አቅራቢያ በተከፈተ ተኩስና በተፈጸመ የቦምብ ጥቃት ጉዳት የደረሰባቸው መሆኑን የተመለከተ መረጃ ወጥቷል። የዚህንም ዝርዝር ይዘናል። እስከ ፍጻሜው አብራችሁን ቆዩ። በትግራይ ገዢ ቦታ የያዘው ህወሓት ከግማሽ ክፍለ ዘመን በኋላም ከጫካ አመለካከቱና ከጦርነት እሳቤው አለመውጣቱ በስፋት ብዙዎች ፊታቸው እንዲያዞሩበት ምክንያት ሆኗል። ከትራ አባላት ጀምሮ እስከ ከፍተኛ ወታደራዊና ሲቪል አመራሮች ኋላ ቀር እያሉ የሚጠሩት በደብረ ጽዮን ገብረ ሚካኤል የሚመራ የህወሓት ክፍል ጥለው የወጡ ሲሆን በሰራዊቱ ውስጥ ከፍተኛ ስምና ተቀባይነት ካላቸው መካከል ገሚሱም እሾም በሾ ብለው ህወሓትን በሚያውቀው ጠመንጃ አነጋግሮ ከትግራይ ህዝብ ትከሻ ለማስወገድ የመጨረሻ አማራጭ ያሉትን የትጥቅ ትግል ለማድረግ ጫካ ገብተው ዱር ቤቴ ካሉ ከራርመዋል። ትግራይን የጦር አውድማ ያደርጋታል የተባለውን ጦርነት በሁሉም አቅጣጫ ለመጀመር ሩጫው በተጧጧፈበት በአሁኑ ወቅት የክልሉ ጊዜያዊ ርዕሰ መስተዳድር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ውጊያውን ራሳቸው እንደከፈቱ ማመናቸውና ለድርድር ዝግጁ ነን ማለታቸው ትዕዛዝ ሰጪው ሻዕቢያን አስደንግጧል። ህወሓት ለድርድር ዝግጁ ነኝ ቢልም ተጨማሪ ጦር እያንቀሳቀሰም በመሆኑ ደግሞ አሁንም ቡድኑ ለሰላማዊ ንግግርና ሰላም ቦታ እንደሌለው አመላካች ነው እየተባለ ነው። ይሁን እንጂ ምንም እንኳ ትንኮሳውን ባያቆምም ከፌዴራል መንግስቱ ጋር ለመደራደር ዝግጁ ነኝ ማለቱ የአስመራ አለቆቹን አስቆጥቷል ነው የተባለው። በህወሓት የውጊያ እቅድና ብቃት ላይ እምነት እያጣ መሆኑ በተለያየ ጊዜ ሲገለጽ የነበረው የሻዕቢያው አለቃ ኢሳያስ አፈወርቂ ህወሓት ጥቃቱን እንዲያጠናክር ከሰጡት መመሪያ በተጨማሪ ፋኖ በወልቃይት በኩል ጥቃት እንዲከፍት ማዛቸው የተሰማ ሲሆን ትዕዛዙን ተከትሎም የፋኖ ታጣቂዎች በወልቃይት ጥቃት መክፈታቸው ተነግሯል። ታጣቂዎቹ በወልቃይት ጠገዴ እምባጋ ላይ በተባለ ቀበሌ ጥቃት መክፈታቸው ምንጮች ተናግረዋል። ጥቃቱ ፋኖና ህወሓት ወልቃይትን ተባብረው ለማጥቃት መወሰናቸውን ያረጋገጠ ነው የሚል አስተያየት ተሰጥቶበታል። ይህ በእንዲህ እንዳለ መከላከያ ሰራዊት ለህወሓት ትንኮሳ በቂ የአጸፋ እርምጃ እየመለሰ መሆኑ የተነገረ ሲሆን በራያ ግንባር ጠንከር ያለ የመድፍ ድብደባ ማካሄድም ታውቋል። ትላንት ጥር 24 2018 ዓ.ም ከሰዓት በኋላ በራያ ግንባር ከፍተኛ ውጊያ መደረጉ ተሰምቷል። የሀገር መከላከያ ሰራዊት በካልዋን በኩል በመግባት ከቀኑ 10 ሰዓት ጀምሮ በሶስት አቅጣጫ በመድፍ የታገዘ ጥቃት መክፈቱን የገለጹ ምንጮች እንዳሉት ከሆነ ጥቃቱ የተሰነዘረው ወደ ቢሶብር አካባቢ ለጥቃት ሲንቀሳቀሱ በነበሩ የህወሓት ታጣቂዎች ላይ መሆኑ ተገልጿል። የመከላከያ ሰራዊትን ያጸፋ ምላሽ ተከትሎ ህወሓት ወልቃይት ጠለምትና በራያ በኩል የላከው ሰራዊት እየፈረሰ ነው። ትላንት ታደሰ ወረደ ቃለ ምልልስ ላይ ጦርነትን ፈልገው እንደጀመሩት ሙከራ እንደላኩ አብራርተው ነበር። በዚህም ያልተጠበቀ አጸፋ በማዕከለ መንግስቱ እንደተወሰደባቸው አብራርተዋል። ዛሬ ደግሞ በራያ ግንባር ያለው ሰራዊት መፍረሱን የሚያረጋግጡ መረጃዎች እየወጡ ነው። በተለይ መሆን አካባቢ ከነበረችው አርሚ 33 ወር አንድ ከሚባለው ከ400 በላይ አባላት ፈርሰው አዲስ ጉዳም ደርሷል ተብሏል። የአርሚው መረጃ አባላት ለመመለስም ቢሞክሩም ሊተኩሱባቸው ሲሉ እንደተዋቸውም ታውቋል። በተመሳሳይ አብሪ አካባቢ የነበረችው የአርሚ 17 አባላትም እየፈረሱ መሆኑን ገልጸዋል። ይህ በእንዲህ እንዳለ ኢትዮጵያ በግብጽ እየተመራ ኢትዮጵያን ለማተራመስ ቀን ከሌት የሚሰራውን የሻዕቢያ ህወሓትና ሱዳን ሴራ ለማክሸፍና በዙሪያ ያጠመዱባትን ወጥመዶች ሰባብራ ለማንጸባረቅ እያደረገች ያለውን ዲፕሎማሲያዊ ተጋድሎ በድል እየተወጣችው ትገኛለች። ከሰሞኑ የግብጽ መተማመኛ የነበሩት ሶማሊያና ጅቡቲ
ጋዳፊን ከመዳፏ ፈልቅቃ በማስወጣት አጋር ማድረግ የቻለችው ኢትዮጵያ አሁን ደግሞ ሌሎች የወጥመዱ ዓላማዎችን ለማስወጣት ስራዋን አጠናክራ የቀጠለች ሲሆን ኬንያና ደቡብ ሱዳን ደግሞ ተረኞቹ ሆነዋል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከኬንያና ደቡብ ሱዳን አቻቸው ጋር ተወያዩ። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ትናንት ከኬንያና ከደቡብ ሱዳን አቻቸው ጋር መወያየታቸው የውጭ ጉዳይ ሚኒስትር አስታወቀ። ሚኒስትሩ ከኬንያ ጠቅላይ ካቢኔ ጸሐፊና የውጭ ጉዳይ የዲያስፖራ ጉዳዮች ሚኒስትር ሙሳሊያ ሞዳቪድ ጋር በነበራቸው ተገናኝተው ተወያይተዋል። ሚኒስትሮቹ በኢትዮጵያና በኬንያ መካከል ያለውን የቆየ ሁለትዮሽ ግንኙነት የገመገሙ ሲሆን በሁለቱ ሀገራት መካከል ያለውን ኢኮኖሚያዊ ትብብር ማጠናከር በሚቻልባቸው ሁኔታዎች ላይ ልዩ ትኩረት ሰጥተው መወያየታቸው ተጠቁሟል። በተጨማሪም ቀጠናዊ ኢኮኖሚያዊ ውህደትን ለማሳደግ እንዲሁም በአፍሪካ ቀንድ ልማትን፣ ሰላምንና ደህንነትን ለማስፈን ይበልጥ በቅርበት ለመስራት ተስማምተዋል። በተያያዘ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ከደቡብ ሱዳን ሪፐብሊክ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር ሞንዲ ሲሞያ ኩባ ጋር ተገናኝተው ተወያይተዋል። ሚኒስትሮቹ በኢትዮጵያና በደቡብ ሱዳን መካከል የሚደረጉ ተከታታይ የከፍተኛ አመራሮች ግንኙነቶች በሁለቱ ሀገራት መካከል ያለውን ዘመን ተሻጋሪ የሁለትዮሽ ግንኙነት ጥልቀት የሚያንጸባርቁ መሆናቸውን ገልጸዋል። ሁለቱ ወገኖች በውይይታቸው በመካከላቸው ያለውን ፖለቲካዊና ኢኮኖሚያዊ ትብብር ይበልጥ ማጠናከር እንዲሁም ሁለቱን ህዝቦች የሚያስተሳስረውን ጠንካራ የህዝብ ለህዝብ ግንኙነት ማጎልበት አስፈላጊ መሆኑን አጽንኦት ሰጥተዋል። በተጨማሪም ሁለቱ ወገኖች በጋራ በሚያሰባስቧቸው ቀጠናዊ የሰላምና የደህንነት ጉዳዮች ላይ የተወያዩ ሲሆን በቀጠናው መረጋጋትና ትብብርን ለማስፈን ያላቸውን የጋራ ቁርጠኝነት በድጋሚ አረጋግጠዋል። በቀጣይ መረጃ የኢትዮጵያ አውሮፕላኖች ጥቃት እንደደረሰባቸው ተሰምቷል። ጥቃቱ የሽብር ጥቃት ነው ተብሏል። የኢትዮጵያ አየር መንገድ ንብረት የሆኑ አውሮፕላኖች በአየር ማረፊያ አቅራቢያው በተከፈተ ተኩስና በተፈጸመ የቦምብ ጥቃት ጉዳት እየደረሰባቸው መሆኑ የተመለከተ መረጃ ወጥቷል። በናይጄሪያ ርዕሰ መዲና ኒያሚ በሚገኘው ዲዮሪ ሃማኒ ዓለም አቀፍ አየር ማረፊያና የአየር ኃይል ጦር ሰፈር ላይ ሐሙስ ዕለት የተፈጸመውን የተቀናጀ የሽብር ጥቃት ተከትሎ የኢትዮጵያ አየር መንገድ ንብረት የሆኑ ሁለት አውሮፕላኖች መመታታቸው መዘገባችን ይታወቃል። የኒጀር ወታደራዊ መሪ ጀነራል አብዱራህማን ቲያኒ ለጥቃት ፈረንሳይና ጎረቤት ሀገራት ተጠያቂ አድርገዋል። ታጣቂዎቹ ወደ አየር ማረፊያ በወረወሩት ተቀጣጣይ ፈንጂዎች በከፈቱት ተኩስ በአስኪ አየር መንገድ ተከራይተው ይንቀሳቀሱ የነበሩ ሁለት የኢትዮጵያ አየር መንገድ ቦይንግ አውሮፕላኖች ተመተዋል። እንደ ፍላይት ራዳር 24 መረጃ የመጀመሪያው አውሮፕላን ኢቲቢቢ የተመዘገበና ገና የ3 ዓመት እድሜ ያለው ቦይንግ 737 ማክስ 8 ሲሆን በጥቃቱ ምክንያት ሙሉ በሙሉ መውደሙ ታውቋል። ሁለተኛው ደግሞ ኤቲቢኤች በሚል የምዝገባ ቁጥር የሚታወቀው ቦይንግ 737-800 አውሮፕላን ሲሆን እሱም ከፍተኛ ጉዳት ደርሶበታል። አየር መንገዱ በጥቃቱ ወቅት በአውሮፕላኖች ውስጥ የነበሩ ተሳፋሪዎችም ሆነ የበረራ ሰራተኞች አለመኖራቸውና በሰው ሕይወት ላይ የደረሰ ጉዳት አለመኖሩን አረጋግጧል። የሀገሪቱ ወታደራዊ መሪ ጀነራል አብዱራህማን ቲያኒ ለሀገሪቱ ብሔራዊ ቴሌቪዥን በሰጡት መግለጫ የፈረንሳዩን ፕሬዚዳንት ኢማኑኤል ማክሮን፣ የቤኒኑን ፓትሪስ ታሎንና የአይቮሪ ኮስቱን አላሶን ኦታራ ለጥቃቱ የገንዘብ ድጋፍ ያደረጉ ስፖንሰሮች ናቸው ሲሉ ከሰዋል። እስካሁን የእነሱን ጩኸት በበቂ እውነታ ሰምተናል። አሁን ደግሞ የእኛን የአንበሳ ግሳት ለማሰማት ዝግጁ ሊሆን ይገባል ሲሉ ጠንካራ ማስጠንቀቂያ ሰጥተዋል። ጀነራል ቲያኒ የአየር ኃይል ጦር ሰፈር በመካከል ረገድ ድጋፍ ላደረጉ የሩሲያ ወታደሮች ምስጋና አቅርበዋል። ይህ ጥቃት ኒጀር፣ ማሊና ቡርኪና ፋሶ ከምዕራባውያን ጋር ያላቸውን ግንኙነት አቋርጠው ወደ ሩሲያ መዞራቸውን ተከትሎ በቀጠናው እየተባባሰ የመጣውን የጸጥታ ስጋት በግልጽ ያሳየ መሆኑን የፖለቲካ ተንታኞች ይገልጻሉ።